እሁድ ድግስ ከመበላቱ በፊት የሆነ ሰው እንዲጸልይ ታስባላችኋል። የሆነ ሰው ታስባላችሁ። ድግሱ ዝም ብሎ አይባል። ልክ እግዚአብሔር ቤት እንደዚህ እንደ ድግስ ልክ ይሄ ድግስ ተዘጋጅቶ እግዚአብሔር ሊፈታቸው ሊያደርግላቸው የሚያስባቸው ሰዎች አሉ። ሰዓታቸው ሲሆን ፈልጊ እኮ አይደለም ሰዓታቸው ሲሄድ እንደ ድግስ ፖይንት የተደረጉ ሰዎች አሉ። አሁን ትላልቅ ነቢያቶችም ነቢያት ካሄደው እኮ ዝም ብለው ለህዝቡ ሁሉ መተንበይ አይችሉም። አቅቷቸው አይደለም። እግዚአብሔር ግን ቀኑ ላይ የሰጣቸው መንፈሳዊ ዓለም ፖይንት የተደረጉ ሰዎች አሉ። ለዛ ዴስቲኒ ቅድም የእግዚአብሔር ሰዓት ብያቸዋለሁ። እነዛ ሰዎች ሰዓታቸው ላይ አክቲቭ ሆነው በዚህ መንፈስ እኔ የምናገረው ማንኛውም ነገር ይሰራል። ለምን እኔ አይደለሁም ጠሪው ኢየሱስ በጣም ስለሚወዳቸው ጠሪው ኢየሱስ በሉ እስቲ ይወደኛል በሉ። አንዳንዶቹ ፕሮፌቲካሊ እዚህ ጋር የነካዋቸው ፖይንት ያደረገ እናንተ ደግሞ ያላችሁ መንፈስ ቅዱስ ለእናንተ ይሰጣችኋል። የምናገረው ቃል ሁሉንም ሬል እዚህ ያለውን ሬል የሚገዛል። ገብታችኋል? ምንናገረው በሙሉ ይገዛል። የእግዚአብሔር መድረክ ስለሆነ አሁን እሱ አልነገረኝም። መሰከረላችሁ አይደል? አልነገረኝ። የመሰከረልኝ እሱ ነው። ማይክ ሰጠው ምን እንዳይዛል። አሜን። ታማኝ ስለሆነ ያደርገዋል። እኔ አምናለሁ። እዚህ የሚገለገለው ኢትዮጵያ ብቻ አይደለም፣ ነጮች ይመጣሉ። አሜን። አይ ቢሊቭ 100% አምናለሁ። እግዚአብሔር አኖይቲንጉን ያፈሳል። አሜን። ሽባዎች፣ አንካሶች እዚህ ይፈወሳሉ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ጠርቶ ያወጣ ታማኝ ስለሆነ ኢየሱስ ክርስቶስ ጌታ ነው። እዛ ጋር ኦቨርፍሎን ተሰርቶ ሲሰፋ ይቻለው። አሜን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ በጥቂቱ የታመነ አለ በምን ይሾማል አለ? በብዙ። ሃሌሉያ። አፖስትል አሜዚንግ የሆነ ሰው ነውና እጅግ አድርገን እውነት በጣም በእውነት አክሴፕት ልባችን አክሴፕት አድርጎ እሱ የገባበት ቦታ ሁሉ እንገባለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የገባበት ቦታ ሁሉ እንገባለን። ሃሌሉያ። ይዞ የወጣው የራሱን ስራ ሳይሆን የጌታን ስራ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እና ይሄን ድሪም አይቻለሁ። ዛሬ ደግሞ እግዚአብሔር በወርዱ አሜዚንግ ነገር በእናንተ ህይወት ያደርጋል። እኔ አምናለሁ። ዛሬ የመጣ ሰው ሳይነካ አይወጣም። ዛሬ የመጣ ሰው ታሪኩ ይለወጣል። ኢየሱስ ክርስቶስ ጌታ ነው። ችግሩ እንዳለፈው አይረሳል። ከምን ሲባል ከእግዚአብሔር ቃል የተነሳ ኧረ ሃሌሉያ። ሐሙስ ዕለት እየጸለይን ነበር። ስንጸልይ ልክ ሰው ግለሰብ ችግር እንዳለበት የሆነ ነገር እንደሚያዝ ራእይም ይያዛል። ስንጸልይ እግዚአብሔር ራእዩን የሚቆጣ ስፒሪት አየው ማለት ነው። ልክ ከሰማይ እግዚአብሔር ሲወጋው ስንጸልይ ተናገረ ማለት ነው። ራእዩ እኛ እንደምንፈልገው ሰው እንደሚያስበው እንዲሰባ ፈልጉ። ሁሉ ነገር ሳክሪፋይስ አለ። ሁሉ ነገር በነፃ በር ተከፍቶ አይቀበል። ኢየሱስ ጌታ። እዚህ ስትመጡ ታክሲ ይዛችሁ ወይም በእግራችሁ መታችሁ ፀሐይ መጥቷችሁ ነው የምትመጡ። ግን እንደዛ መንፈሳዊ ዓለምን ኖርማል ስላገኘን ተከራይተን አይደለም የከፈል። ብዙ መንፈሳዊ ነገር ቻሌንጅ አድርገን ነው የምናገለግለው። ቅድም የዘመረው ትንቢት ዘምር ምለው ለቸርቿም ነው ምጸልየው። ስጸልይ እሱ ገና እዚህ ምን ምሰብከውን አያውቅም፣ ማውራውን አያውቅም። ግን እሱ እንደዚህ ያየው ማታ ብሎ ሲነግረኝ ዛሬ ቀኑ ነው። ክብር ለኢየሱስ ይሁን። ለምን የኔ ጥያቄ የእናንተ መስፋት ነው፣ የእናንተ መለምለም ነው። ለቤቴማ እግዚአብሔር ባርኮናል። እግዚአብሔር ምን አደረገ? ቀንበርን ሰበር። የማን? የቸርቿ። የአንዳንዶቹ አገልግሎት፣ የአንዳንዶቹ ፋይናንስ፣ የአንዳንዶቹ ንግድ። ስለዚህ ቀኔ ነው በሉ እስቲ ዛሬ። ግድ የለም እግዚአብሔር በህልም ያሳያቸዋል ምን አይነት ቀንበር ከእናንተ ህይወት እንደሰበር። አንዳንድ ጊዜ ቁጣ ራሱ ቀንበር ነው። ሁሉ ሰው ሲቆጣ ይቅር አለ ማለት ቀንበር፣ ለሰው ይቅር አለ ማለት ቀንበር እና ቁጣ ዝም ብሎ የሚቆጣ ቀንበር። ዛሬ ግን